ሰላም የዚህ ቪዲዮ ተከታታዮች፣ ዛሬ እንግዲህ ባለፈው ቪዲዮ ለማየት እንደሞከርነው ዲጂታል ኮንቴንት ስናዘጋጅ መከተል ያለብን ስቴፖችን ለማየት ሞክረናል። እኔ በገባኝ ልክ ነው እንጂ እነዛ ናቸው ማለት አይደለም፣ እነዛ ብቻ ናቸው ማለት አይደለም። ዛሬ ደግሞ ዲጂታል ኮንተንትን ስናዘጋጅ የምንጠቀምበትን አንድ ቱል እናያለን። ይሄ ቱል እንግዲህ አርቲኩሌት 360 ይባላል። ይህን ለማግኘት ቀጥታ ጎግል ላይ አርቲኩሌት 360 ሳይን አፕ አድርገን መጠቀም እንችላለን። የዚህ እንትኑ በግዥ የሚገኝ ነው ባይዘወይ። ነገር ግን የመጀመሪያ ጊዜ ያልተጠቀምንበት ኢሜል ካለ እዚህ አርቲኩሌት 360 ላይ ያልተጠቀም ለ30 ቀን ፍሪ ይሰጠናል። ለምሳሌ እዚህ ጋር እንደምታዩት ለ28 ቀን ቀርቶኛል። እኔ ከከፈትኩት 2 ቀን ስለሆነ ነው። ሶ ሳይን ኢን እንዳረጋችሁ ሃይ ምትኩ ዌልካም ቱ ዚስ ብሎ ይመጣል። እዛ በፊት እነዚህ ያሉትን ነገሮች ዳሽቦርድ፣ እዚህ ዳሽቦርድ ሚንስ የኢንፎርሜሽን ቦርድ ነው። ራይስ 316 ነው እኔ የምፈልገው። ሶ ራይስ 316 በምንነካበት ሰዓት የተለያዩ ኮርሶች ቴምፕሌቶችን አገኛለሁ። ስለዚህ የኔ ቀጣይ ስራ ምንድን ነው? እነዚህ ቴምፕሌቶችን አንዱን መርጬ የመረጥኩትን ማዘጋጀት የፈለግኩትን የለርኒንግ አውትካም እንትን ወደ ራሴ ማምጣት ይሆናል ማለት ነው። ሶ እንደምታዩት እንግዲህ በኢሜል እስከገባችሁ ድረስ ሁሉም ምትኩ ተሻገር ምትኩ ተሻገር ምትኩ ተሻገር እያለ ነው የሚመጣው። የእናንተም በተመሳሳይ ለምሳሌ ይሄ ኮርስ ሲኩዌንስ ኤንድ ሲሪየስ የሚል ነው። 8 ለሰን አለው። በነገራችን ላይ አንድ ለሰን አንድ ኤልኦ አድርገን ብንቆጥረው ይሄኛው ደግሞ 5 ለሰን አለው፣ 6 ለሰኖች አሉት ማለት ነው። ስለዚህ አሁን ለዚህ ስልጠና እንዲያመች ለስልጠናው ያመቸን ዘንድ ይችን አንድ ኤልኦ ይሄኛውን አንድ ኤልኦ ይሄኛውን አንድ ዩሲ ለምሳሌ 4 5 ኤልኦ ሊኖረው ይችላል። ነገር ግን ኋላ ፐብሊሽ አድርገን ወደ ፕላትፎርም ወይም ወደ ኤልኤምአይኤስ ለርኒንግ ማኔጅመንት ሲስተም ስንጭን ሳይዙ እንዳይጨምርብን የእያንዳንዷን ኤልኦ ፐብሊሽ ብናደርግ ነው የሚመከረው። ስለዚህ እኔ በዛ መልኩ ለመሄድ እሞክራለሁ። ሶ እንግዲህ እዚህ ጋር የምታዩቸው ከኤአይ ጋር ተያይዞ ለመስራት ከፈለኩኝ ወይም ኦል ኮንተንት የሚለውን ስትነኩ ብዙ ቴምፕሌቶች ወደ ታች ሊመጡ ይችላሉ። ያው እንግዲህ ኢንተርኔቱ ጋር አሁን ስለሚያስቸግረኝ ትንሽ በትዕግስት ትከታተሉኛላችሁ። አንድ ኮርስ እንምረጥ። በቃ ይሄን ኮርስ እንምረጥ። ይሄን ቴምፕሌት መርጫለሁ። ሶ ይሄ ቴምፕሌት 3 እንትኖች አሉት። አልመጣ ብሎ ነው። ሌሎችንም ለማሳየት ነው። ፎር ኤግዛምፕል ኦል ኮርስ በቃ አንዱን እንምረጥ። ይሄንን እንምረጥ። ለምሳሌ ይሄ የተዘጋጀ ነው፣ በኤአይ ጉዳይ የተዘጋጀ ኮርስ ነው። ስለዚህ እኛ ይሄንን ኮርስ እንምረጥና የኤዲቲንግ ስራ ነው የምንጀምረው ማለት ነው። ያው ኔትወርክ ትንሽ እያስቸገረኝ ነው፣ ትታገሱኛላችሁ። ይሄ ኮርስ እንደመጣ የመጀመሪያ ስራችን ኮርስ ከቨሩን መቀየር በእኛ ስታይል። በእኛ ስታይል ሲባል እንግዲህ ምን ማለት ነው? ይሄ ኤልኦ ሞር ትኩረት የሚያደርገው ምን ላይ ነው? እሱን የሚመለከት ኢሜጆች በቀን ትምህርታችን እንደተማርነው በካንቫ በኢሜጅ ፋይንዲንግ ፍሮም ጎግል እሱን መጀመሪያ ዴስክቶፕ ላይ ሴቭ እናደርጋለን። ሴቭ ካደረግን በኋላ ከፈትነው ኮርሱን በቀጥታ መቀየር እንችላለን። እንደምታው እዚህ ጋር አሁን ኔትወርክ እየዞረብኝ ነው። በነገራችን ላይ አርቲኩሌት 360 በጣም ቀላል ለማዘጋጀት የሆነ ነው። እሱ ብቻ አይደለም፣ ብዙ አሉ። ዩር ኮንተንት ኢዝ ሎዲንግ እያለ ነው። ያ ቅድም የከፈትኩት ኮንተንት ሎድ እያደረገ ነው።
ኢንተርኔት በጣም ይፈልጋል በነገራችን ላይ። ኮንተንቱ ወደ እዚህ ሎድ እያደረገ ነው። ኦኬ ሶ ይሄ ኮርስ መጥቷል። ሶ ኮርሱ ከመጣ በኋላ ስቴፕ ባይ ስቴፕ ነው የምንሄደው። እዚህ ጋር ይቺ ትታያችኋለች አይደለ? ይቺ ቴሞን ለማስተካከል ወይም የኮርስ ከቨሩን ለማስተካከል ነው። እሷን እንነካለን። እያንዳንዷን እስከሚመጣ ድረስ ኮርሱ እነዚህ ፕሪቪው የምናሳይባቸው ናቸው። ኮርሳችን ከጨረስን በኋላ በዴስክቶፕ ስታይል በሞባይል ይሄ ማን ነው? ይሄ ታብሌት መሰለኝ ሁለቱ። እነዚህ ደግሞ በሞባይል ለተማሪዎች እንደዛ ካደረግነው ይመጣል። ኦኬ ኮርሳችን መጣ። ሶ ቼንጅ ቴም የሚለውን እንነካለን። ብዙ ተማሪዎች የምትሸወዱት ከዚህ ስለሆነ ይችን ቼንጅ ቴም የምትለው እንደነካችሁ ማለት ሶሪ ቼንጅ ቴም የምትለው አክቲቭ ናት፣ እያያችኋት ነው። ሶ ከቨር ፔጅ የሚለውን ነገር እንነካለን ማለት ነው። ናው ከቨር ፔጅ እንደነካን እዚህ ጋር ለኤዲት ዝግጁ ናት ማለት ነው። ለኤዲት ዝግጁ ነው። ለኤዲት ዝግጁ ስለሆነ ይሄንን ኤዲት እዚህ ጋር መጀመሪያም ሌአውት መምረጥ እንችላለን። እነዚህ ቅርጾች አሉ። ይሄ ኤዲት አፕሎድ ኢሜጅ እንግዲህ ለዛ ኮርስ የሚሆን እንትን አስቀምጠናል ብለን ነው ብዬ አስባለሁ። ኢሜጅ ላመጣ ነው ማለት ነው። ስለዚህ ይሄን ኢሜጅ ላምጣ እኔ ምንድነው አንድ ኢሜጅ ልፈልግ። ፎቶ እስኪ ይሄ ምን ፎቶ እንደሆነ አላየሁትም። ሶ ይሄ አሁን ለመጫን ዝግጁ ነው። እዚህ ጋር እየተሽከረከረች ነው። እቺ ስታልቅ እንትን ያስመርጠናል። በምን መልኩ ላድርገው ብሎ ያስመርጠናል። ኦኬ ይቺ መጣች። አሁን ይችን ሴቭ ለማድረግ በዚህ መልኩ ይሁን ስፕሊት ሌፍት ኢሜጅ፣ ለምሳሌ ስፕሊት ሌፍት ኢሜጅ ብንል ምን አይነት ኢፌክት እናገኘዋለን? ይኸው ይሄኛውን ኮርስ ታይትሉን ወደ ግራ አድርጎታል። ይህንን ደግሞ ወደ እንትን አድርጎታል። ስፕሊት ሌፍት ኢሜጅ ማለት ሴንተርድ ላድርገው ወይ ሴንተርድ ማለት ደግሞ ይሄ ነው የሚሆነው ከቨር ፔጁ። እዚህ ጋር ደግሞ ይህን የነካካ መሞከር ነው። በነገራችን ላይ ምንም አዲስ ነገር የለውም። ስፕሊት ራይት ኢሜጅ ኢሜጁን ወደዚህ ላምጣ ወይ ነው የሚለው። አሁን እዚህ ጋር ከለለው ይመስለኛል። ስለዚህ አንዱን እንምረጥና ወደ ስራችን እንግባ። እስኪ እንምረጥኛ። ኦኬ ይህን ስንመርጥም ብዙም የመታየት እንትን የለውም። what about this? ይሻላል፣ ይህ ይሻላል። ሴቭ የሚል መምጣት አለበት። ይህን እንደመረጥኩኝ ሴቭ ማድረግ አለብን። ሌአውት እንደመረጥን ቼንጅ ቴም ብየዋለሁ። ይሄ ሌአውቱ እንደመረጥኩ ኔትወርኩ ነው በነገራችን ላይ አላሰራኝ ያለው። ኦኬ ይሄ ይሻላል መሰለኝ። የሳ ይሄ እናድርገው። አሁን are you want to change? yes. ሶ ኮርሳችን እንትን ጨረስን ማለት ነው። ምን ያህል ደቂቃ እንደሆነ ለማየት ነው። 9 ደቂቃ። ኦኬ ትንሽ ሪከርድ ላድርግ። ይችን እዚህ ጋር ባረጋት። ኦኬ
አሁን ይሄ ኮርሴን በዚህ መልኩ ቀይሬ ያለሁኝ። ከዛ እዚሁ ላይ ስታርት ኮርስ ብዬ ስሙን መቀየር እችላለሁ ማለት ነው። ስታርት ኮርስ ይሄ ስታርት ኮርስ ወደ መጀመሪያው እንትን ስለሚያመጣኝ ምን አደርጋለሁ መሰላችሁ? ከቴም እወጣለሁ። ይኸው ሶ የመጀመሪያው ኮርሴን ወይም ኤልኦ የምትሉት እናንተ ርዕሱን ትጽፋላችሁ ማለት ነው። ምን ነበር አንድ እንትን ሮክ ወይም አንድ ኤልኦ እንፈልግ። አንድ ኤልኦ ሮክ ብሬኪንግ ሮክ ብሬኪንግ ወርድ ስለሆነ እንደ ማንኛውም ኤዲት እያደረግን እንላለን። ይሄን ቀየርኩኝ። ሶ እንግዲህ ሮክ ብሬኪንግ ወደ ታች ሳየው ምንድነው ስንት ፓርት ይኖረው ነው? እዚህ ጋር ነው እንግዲህ መጀመሪያ እስከለተኑን ወይም መዋቅሩን የምንሰራው። ይሄ ስለ ሮክ ብሬኪንግ አጠቃላይ ኢንፎርሜሽን የምንሰጥበት ፓርት ነው ማለት ነው። ስለዚህ ምንድን ነው የምናደርገው? ፎር ኤግዛምፕል ኤአይ ልጠቀምና ስለ ሮክ ብሬክ ሶሪ አንድ አዲስ ጀምሯል የተባለ እስኪ በዛው እግር መንገድ ክላውድ ኤአይ ይጀምሯል ኢትዮጵያ ውስጥ ተብሏል። ከሁሉም ይሻላል በነገራችን ላይ ከቻት ጂፒቲም ከዲፕሲክም ይሻላል። ምናልባት ሳይና ከሚያደርገኝ ከሆነ ወደ ዲፕሲክ ይሄ ስላለኝ ማለት ነው። ሶ ይሄ በአንድ በኢሜል ከገባችሁ በነገራችን ላይ ሳይን አፕ በየጊዜው ማድረግ አይጠበቅባችሁም። ዲፕሲክም አንዱ የኤአይ ጀነሬቲቭ ቱል ነው። ልክ እንደ ቻት ጂፒቲ ማለት ነው። እንግዲህ ቻት ጂፒቲን ቀን በወሰዳችሁ ስልጠና መሰረት ጥሩ ያዋራው ሰው ጥሩ መልስ ይሰጠዋል። ማዋራት ኢንሴንስ ፕሮምፖት ማሆን ነው። ስለዚህ ፕሮምፖተር ልዩነት የመልስም ልዩነት ያመጣል። የፈጠነውን እንጠቀማለን እኛ። ኦኬ በዚህ ኢሜል እንደሚጠይቅ እያያችሁት ነው። ክላውድ ለመጠቀም ጂሜል ኢዝ ቬሪ ኢምፖርታንት። ያው ስላልተመዘገብኩኝ ሳይን አፕ አደርጋለሁ። ወደ ሌላ ገባባችሁ መሰለኝ። ወደ እንትን ልሂድ። ይህን በኋላ እንትን እናደርገዋለን። የክላውድ ነው። ዲፕሲክም ሎግ አድርገኝ እያለኝ ነው። ኦኬ ኢንተርኔት ነው በነገራችን ላይ ፈጣን ኢንተርኔት ይፈልጋል እንደዚህ አይነት ስራ ስትሰሩ። ስለዚህ ወደ ተለመደው ዝም ብዬ ወደ ቻት ጂፒቲ ልግባና ኦኬ ምንድነው አሁን የፈለግኩት ፕሌስ ራይት ሾርት paragraph of basic course description about rock breaking ይሄ እንግዲህ ማይኒንግ ዲፓርትመንት ላይ አንድ ኤልኦ ነው ብዬ ነው። ስለዚህ እዚህ ጋር ግን ያው እናንተ የምትጠቀሙት ያው ይታያል። ይሄ በደንብ አይታችሁ ይሆናል ካላችሁና ከመጽሐፋችሁ ጋር ያለው ከሆነ ወደ እንትን ይሄድና ቀጥታ ይችን እቀይራለሁ ማለት ነው። ሎክ ቀጥታ ምክንያቱም ያ የሰው ሌላ ኮርስ ነው። ስለዚህ ራይት ክሊክ አደርጋለሁ ፔስት አደርጋለሁ ማለት ነው።
ሰው እንደምታዩት አሁን ይሄ ወጣ ገባ ነገር ስለሆነ ይችን ምን አደርጋለሁ? እሷን ስመርጣት ኤዲት ማድረጊያዎቹ እነዚህ ይመጣሉ። ስለዚህ እነዚህን አንላይን አደርጋለሁ። ቦልድ ከፈለጋችሁ ቦልድ ያደርጋል። ይችን ስለመረጠብኝ ነው። ብዙ ጊዜ አይታችሁ ከሆነ እቺ እንትን ሶሪ ተመርጧል። እነዚህ ነገሮች ቸክ አድርጓቸው። አንደርላይን ይሄ መሰረታዊ ኮምፒውተር ላይ ያሉ ነገሮች ናቸው እና እነሱን መጠቀም ትችላላችሁ ማለት ነው። ስለ ሮክ አሁን ኮርስ ዲስክሪፕሽን አስቀመጥኩኝ። ከዛ በኋላ ምንድን ነው የምፈልገው? ተማሪዎች ስፔሲፊክ ኦብጀክቲቭ እንዲኖረኝ ይፈልጋለሁ። በነገራችን ላይ ኢንተር ነው የምለው። ዋት ኢዝ ስፔሲፊክ ኦብጀክቲቭ እዛው ይሄድና ኤአይ ላይ ፕሌስ ራይት ስሪ ስፔሲፊክ ኦብጀክቲቭ ፎር the above course አይ ቲንክ ይረዳዋል ብዬ አስባለሁ። ስለ ሮክ ብሬኪንግ ይሆናል አይሆንም የሚለውን ነገር እናያለን። ቱ ዲቨሎፕ ትሬን ኖሌጅ ስኪል ኤንድ አይደንቲፋይ ዲፈረንት ታይፕ ኦፍ ሮክ። ኦኬ ሜክ ስማርት ፕሊዝ ሜክ ስማርት ፕሌስ። እግር መንገዱን እንዴት ፕሮምፖንት ማድረግ አንድ ኦብጀክቲቭ እንግዲህ ስማርት መሆን አለበት። ባይ ዘ ኤንድ ኦፍ ዘ ኮርስ ትሬኒ ዊል ቢ ኤብል ቱ አይደንቲፋይ ኤንድ ክላሲፋይ አትሊስት ስሪ በቀደም ያየ ነው 80% ኤፒሲቲ ምናምን። አሁን እዚህ ጋር ባይ ዘ ኤንድ ኦፍ ዘ ኮርስ ይላል አይደል? እናንተ ምን ማድረግ አለባችሁ? ባይ ዘ ኤንድ ኦፍ ዘ ኤልኦ። ይሄ እንግዲህ ከስተማይዝ አድርጋችሁ መጠቀም ግድ ይለናል ማለት ነው። እዚህ ጋር አሁን እያያችሁ ከሆነ እንትን አይልም አልጨምርበት። ስፔሲፊክ ኦብጀክቲቭ ዝርዝር ዓላማ ምንድን ነው ነው እንግዲህ በኋላ ላይ ይሄ ዝርዝር ዓላማ ስፔሲፊክ ኦብጀክቲቭ ዝርዝር ዓላማ ማለት ነው። ኦኬ እችን ኤዲት ማድረግ እችላለሁ። ቦልድ ማድረግ ግን ለማሳየት ነው። እዚህ ጋር ባረጋት፣ እዚህ ጋር ደግሞ ትንሽ ጨመር ማድረግስ በስምንት ስፔሲፊክ ኦብጀክቲቭ ይሄ ነው። ስለዚህ ይችንም ማድረግ ትችላላችሁ። አሬንጅ ማድረግ ይቻላል። ይሄ ይችን ባይዘው የመስቀሏ ምልክት ስትመጣ ሙቭ ማድረግ እንችላለን። አስቸግሮኛል። እንደዛ ወደ 18 ደቂቃ እየሆነ ነው እንትኑ። አሁን እንግዲህ አንድ ነገር ጨርሰን እንሂድ። ስለዚህ አሁን ሮክ ብሬኪንግ ኢን ፕራክቲካል ኮርስ፣ ስለ ሮክ ብሬኪንግ መረጃ አሁን ይሄንን ምን ላድርገው? ይሄን ፓርት ይሄ እንግዲህ አንድ ብሎክ ይባላል፣ ሁለተኛ ብሎክ ይባላል፣ ሶስተኛ ብሎክ ይባላል፣ አራተኛ ብሎክ ይባላል። ይሄንን ምን እናስቀምጥለት? ለዚህ እንትን ነው ምን ይሁን የሚለውን ደግሞ የሚቀጥለው ቪዲዮ እናየዋለን። ስለተከታተላችሁኝ እናመሰግናለን። ጠቅለል ሳደርገው ምንድን ነው ይህን ኮርስ አሁን ፕሪቪው ለማየት ከተፈለገ በሞባይል ለምሳሌ ፕሪቪው ለተማሪው የሚደርሰው በዚህ መልኩ ነው። በነገራችን ላይ በዚህ መልኩ ይደርሳል። ሉክ ይሄ ኮርስ አሁን ይሄ እንግዲህ ስለ ሮክ ነው መሆን ያለበት። እኔ የሚያነኝ ኢሜጅ ስለሆነ ነው። ስለዚህ ዲስክሪፕሽን ያለ ገና እዚህ ይሄ በታች ያለ ነገር የሚሰራ ነው ማለት ነው። ስለዚህ ለተከታተላችሁኝ አመሰግናለሁ። ቀጣይ ቪዲዮ እንገናኛለን። መልካም ቆይታ